ቪዲዮሽን ካልከፈትሽ የኔ ፎንቃ ቆይ ነው እንደወዱት ጠቅላላ ነቀልኩልሽ ቤትዬ። እነዚህ ቅሌታም ጩጬዎች ህፃናት ጋር መጫወት ደብሮኛል። እርሱ ሴትዮ እንዴት ኖት? ህፃናት ጋር መጫወት ደብሮኛል። እርሱ እንዲህ ቤት አሁን እነዚህን ህፃናት አስወጥቼ ከእርሶ ጋር ማውራት ነው የምፈልገው። እየሰሙ ስማ፣ ገና አይስክሬም ላሱ አትላሱ። እነሱን አይስክሬም ማላስ ማስተማር ነው። እነዚህ ጋር ማውራት ራሱ እንዴት እንዳስጠላኝ። ምራቁን ዋጥ ያደረገ እንደኔ ይሻላል። እንደ እርሶ ጋር ባውራ ይሻለኝ እንዴ? እነዚህ ቀሌታሞች። እህትዬ ቤቲ ገና እኮ አይስክሬም አስይዘህ እንደዚህ ነው እንደዚህ ነው። ቆይ እንዴት ነበረ? እትዬ ቤቲ ያምጡት። ቁሌታም እኮ ናቸው። እኔ እትዬ ቤቲ በጣም ነው የሚመቹኝ። ገዝተህላቸው ውድቅ ሲል እንዴት? እትዬ ቤቲ ማይክ ነው አይስክሬም ነው ምንድን ነው? እትዬ ቤቲ ምንድን ነው? እርሶ ባለጌ እኮ ነዎት። ምንድን ነው የያዙት? ያሳዩኝ። አይስክሬም እስቲ ኖ፣ በስርዓት ያሳዩኝ። እትዬ ቤቲ በስርዓት ያሳዩኝ። እስቲ ቀረብ አድርጉት። ቫይብሬት የሚያደርገው እትዬ ቤቲ እኮ ባለጌ ኖት፣ ባለጌ ኖት። እትዬ ቤቲ እንትን ይላል እንዴ? ቫይብሬት አለው እንዲህ ነገር። እስቲ ያስተ ቻርጅ አደረገውና ቁሌታም እኮ እኔ ለዚህ እኮ ነው የምወደውት። ግልጽ ነውት ደግሞ አይሳደቡ፣ ስርዓት የያዙ ቅሌታም። እርስዎ ደግሞ የሚወዱትን ሰው እንትን አይሉም። እትዬ ቤቲ አሁን እነዚህን 18 ዓመት ያልሞላቸውን ህፃናቶች ጠቅላላ አባረሬ እርስዎትን የመረጥኩበት ምክንያት ለምን እንደሆነ ያውቃሉ? አይዶን ነው ማለት አላውቅም ማለት ነው። እንግሊዝኛ መማር አለብህ አንተ። 25 ዓመት በታች የነበሩ ህፃናቶችን አስወጥቼ እርስዎትን በእድሜ ነሸፍ መጠጥ ያሉ ሴትዮ እንዳወራዎት ፈቃደኛ የሆንኩት ለምንድን ነው? እስቲ ገምቱ። እኔ እኮ 23 ነኝ ገና። ምን ሆነናል? እያማረውት ይቀራል 23። እትዬ ቤቲ ግን እንደማፈቅሮት ያውቃሉ? ማረኝ የምቀረው ለምንድን ነው እያማረኝ የምቀረው? እንዴ 23 ዓመትማ አልፎታል። 23 ዓመቱን ካለፉ እኮ 23 ዓመት አድርገዋል። አይ አላለፈኝም ገና። እግዚአብሔርን 23 ዓመትሽን ካለፍሽ 23 ዓመት ሆኖሻል። ትቀልጃለሽ። እውነትሽን ነው። ስራ አታስፈታኝ፣ ስራ ላይ ነኝ። አንቺ ቅሌታም፣ አንቺ ምን እያደረግሽ ነው? እየተከስኩ ነው። ትካዜ ላይ ነኝ። እትዬ ቤቲ አንድ ጥያቄ ልጠይቆት። እግዚአብሔርን ከዚህ በፊት ማለት ነው ጡት ማስያዣ እና ፓንት አድርገው ዋና ቦታ ምናምን ይሄዱ ነበር። አሁን ላይ የተውት እሱን ሙድ ለምንድን ነው? ወደቀ ዳስ ወይ አንዱ ወደዚህ አንዱ ወደዚህ። በምን ጡቶትማ ተዛብቷል። ጡቶት ተዛብቷል ብሎ በአንዱ በኩል እየጠባው አዛነፈብኝ። ሚዛኑ ናት። በጣም የሚመቹኝ ሴትዮ ቢኖሩ እትዬ ቤቲ ናቸው። እትዬ ቤቲ አንድ ጥያቄ ልጠይቅዎት። ትዳርዎን ከፈቱ ስንት ዓመት አረጉ? ሳይዋሹ በእግዚአብሔር ትክክለኛ ትዳርዎት፣ ልጅ የወለዱበትን ከብረው የኖሩበትን ትዳርዎን ከመፍታትዎት በፊት ማለት ስንት ዓመት አረጉ? ትክክለኛ የልጅ እናት ነዎት? የአንድ ልጅ እናት ነኝ። እንዴት ግን አንድ ልጅ ብቻ? ሚጢጥዬ ልጅ አለኝ። ሚጢጥዬ እትዬ ቤቲ እየቀለዱ ከሆነ እግዚአብሔርን አዝንቦታለሁ። ቆይ የስንት ልጅ እናት ነዎት? እኔ እኮ አማርኛ አይገባኝም። በእንግሊዝኛ ጠይቀኝ መልስላ ነው። እኔ ደግሞ እንግሊዝኛ አልችልም። አትማርም እንዴ? ዝም ብለህ አረብኛ ይሰራልኛል። እንግሊዝኛ አረበኛ ግን አውቃለሁ። እትዬ ቤቲ ሹክረን ጠይብ ከይፈልሃል እንቱ ኮይሲን። በአረበኛ ግን መዳም ነው የሚባለው። መዳም
ብዙ አልወድም። ባይ ቆይ የቤቴ ደግሞ ቁሌታም ኖት አፈሪ ብሎ ደህና እያወራኋቸው ነበር። ምን አይነት ሴትዮ ኖት? እንዴት እንደምትሻፍድ እኮ ብታያት፣ እግዚአብሔርን ቁልት እኮ ነው የሚያደርጋት። ነጃት መሐመድ እንደዚህ አይቆላትም። ነጃት መሐመድ በ25 ዓመቷ አርጅታለች። እናት ነው የሚያጫውታት። አግብተን ወልደን እያለች ነው የምታወራት። የቤት ቁሌታም ናት። እንደዚህ አይነት ወሬ አይወዱ። መቼ ነው ተገናኝተን የምንለጣለጠው ይለዋል። በቃ መቼ ነው በቃ መለጥለጥ አምሮኛል። የቤት እኮ እድሜና ጤና ይስጦት። እንዴት አይነት ቁሌታም ስሜት አነቃቂ እኮ ነው። አለች ዜዶ የምትባል በ23 ዓመቷ ንትርክ ወልደን ከብደን ተጋብተን የሙሽራ ልብስ ለብሰ የሙሽራ ልብስ ለብሼ ቀለበት አድርገ ቤተሰቦች አንቺ እካክ እኔ ትዬ ቤቴ ጋር ልጀታጀትም እንዴ? ትዬ ቤት እኮ እንለጣለጥ ነው። የት ነህ ነው እንዲያርገ ልጥልጠኝ ነው እንዲህ ልጉ ትዬ ቤቲ በእግዚአብሔር ይንጡ። ሳሚራ እቺ ደግሞ መጣሽ። እቺ ሄሎ አለች። ጅቦዬ ደህና ነህ አባቴ? ኢድ ሙባረክ። ስራ ላይ ነበርኩኝ አባቴ። ለዛ በአንተ የምጨክል ልባለኝ። አሁን በእኔ ሞት አንቺ 50 ሳንቲም ያለሁበትን ቦታ ላሳይት እንዴ? እስቲ አሳይኝ። ይሄ ቤት አደባባይ ነው እንዴ? ውጪ ፀጉርሽን ለመቀጠል ሊደሽ ነው? ኧረ የኔ ፀጉር እኮ ራሱ በቂ ነው ጅቦዬ። ምን ነካ? ወደፊት ሻዙ። ኧረ በኋላ ባዶ ፀጉሬ ነኝ ወላሂ እንዲያዙ ምንም ችግር ኢዳደዛ ፈራ አላህን ፈራ። እናቴም ፊቷ ደስ የሚል ክብ ፊት ነው ያለ፣ ሙልሙል ያለች ፊት። የኔ ፍቅር የታለች ነጃት? አሁን ገብታለች። አሎ አይ እንዴት ነሽ? ዲነክ እንኳን አደረሰሽ። እንኳን አደረሰሽ። ምን አለ እንዴ? ኦኬ ይባላል። እስላም ክርስቲያን ተዋዶ የኖረበት ኢትዮጵያ መሆኑን ተዘነጋች ወይ? ምነው ፍቅር የምናቆላሽ? እስቲ ሩዲዬ የኔ ፍቅር እባክሽ ቪዲዮሽን ክፈች። ባል ታገኝልኛለህ ገና? ውይ ለአንቺ እስቲ ውጭ እስቲ። ኧረ በስመ አብ ቃጮ እስቲ ጽድት ያለች ልጅ እግዚአብሔርን። ቅድም የገቡትን እትዬ ቤቲን አይተሻቸዋል? ቁሌታም ናቸው። ቆይ ፎሎ አድርጊ የኔ ቁሌታም እንዴት እንደሚሻፍዱ ብታይ። ኖ ጊዜው አይደለም። በእድሜ ገፋ ያሉ ሴቶች የሚመቹ ለዚህ ነው። ቁሌታም ናቸው እንዳለ። እናንተ ጩጬዎቹ ግን አትረፉ። ባለጌ እንትን ማለት 35 ዓመቴ ነው እኮ አልኩህ። አራት መሲም ማንቀሽ ነው እግዚአብሔር። እሺ ታገኝኛለህ? 26 27 ዓመትሽ ከዛ እኮ ከለርሽ ደግሞ በጣም ነው የሚያምረው። ከአንተ ግን አይበልጥም። ጌታን ከለርሽ በጣም ያምራል። ቀይ በዚህ አጋጣሚ በጣም ነው የሚያስጠላው። ሰሚ ውይ እግዚአብሔር ያስማሽ የኔ ምጣድ እና ምን መሰለህ ጥርሷ ሲያምር እናቴን ጥርሷ ያምራል። እጅሽ ላይ ያለው ቀለበት አለ። ትዳር የለሽም ማለት ነው። የት ነው የምትኖሪው? እኔ ቤይሩት። ጌታን ቆንጆዬ ነሽ። እና ቤይሩት የሚኖሩ ሴቶች ታቱ በታቱ ናቸው። እንዴት አንቺ የለሽም እንዴ? አላልኳችሁ? እስቲ ወገብሽ ላይ ቂጣቸው ላይ ምናምን ይሰራሉ ታቱ። እናቴም ቤይሩት የት ነው የተሰራሽው? እጅሽ ላይ ብቻ
ይሄ ኢትዮጵያ ነው የተሰራው። ሌላ ቦታስ ደረቶች ቤሩት የታቱ ሀገር አላየሻትም? ዜዶ የምትባለውን ትግራዊት ቂጧን ሁሉ ነቅሰዋታል። የላትም ምን አልሽ? የብላን ወይ ናይና ድኺ ሽኮሪና ፎሎ መልስለይ በጃ ይለካየ ሽኮሪና ማሕጂ ሰብኣይ ትረኽበለይ ድኻ ይትረኽበለይ ወይ አነና ኣለኹ ሽኮሪና አነና ኣለኹ ምቅርቴ ጨላ ሲጀምር ትዳር የምትፈልጉ ወንዶ ሴቶች እኔ በቂ ነኝ። ለሁላችሁም እበቃለሁ። እግዚአብሔርን አድራቻችሁን ስጡኝ፣ ቁጥራችሁን። እኔ የሆነ እንትን አወጣና ደከመኝ ሰለቸኝ ሳይል እጀናጀናችኋለሁ። በቃ በአቅራቢያ ከሆናችሁ ደግሞ እየዞርኩኝ እጠቀጥቃችኋለሁ። እየዞርኩኝ እንደ ጢንዚዛ ነድፋችኋለሁ እየመጣሁኝ። እሺ እንድች እንዳትጨነቁ። ደግሞ የዘንድሮ እንዳይታመንም እኔ እበቃችኋለሁ። ማሪ እዚህ ነው የምትለው፣ እዛ ነው የምታይ። በቃ ዝም ብሎ ለከስክሶች ናቸው። እኔ እበቃችኋለሁ ለሁላችሁ። የኔ ፍቅር ግን ለምንድን ነው እንደዛ የሆኑት? ምን አውቃለሁ እነዚህ ባለጌዎች። እኔ ለእናንተ ስላደል እኔ እበቃችኋለሁ የምለው ሁላችሁም። እሺ ትዳር የምትፈልጉ እኔ አለው ለሁላችሁም እበቃለሁ። እግዚአብሔር እድሜና ጤና ይስጠኝ። እንዲሁ በንብርክክ እስከሄድ ድረስ አገለግላለሁ። መቅኔ ተመጣ የምንበረከካለን። እንደዛ እኮ ነው የኔ ፍቅር። ቴንኪዩ ግን ያቀና ላይ ምንም አይኮነን ማሪ። ፎሎ መልስልኝ ቁጥሪ ምናምን። እሺ ማሪ ሽኮሪና ደስ ምትል እናቴ ባይ። ኦኬ እሺ ባይ። ይሄ ቆይ ደስ ትላለች እናቴ፣ ቆንጆ ነች። ቆይ ሌላ ደግሞ ማለት ይፍቱ ቢፍቱ ቻይና እየመጣች ሄሎ ማን ነው ስሙን ንገሩኝ። እንዲህ ስሙን ንገሩኝ። ማን ነው? አልወጣልኝም እዚህ ላይ ማን ነው? እኔ ነኝ። አቷሽ ውሸታም ማርያም ራሴ ነኝ። እቺ ውሸታም አንቺማ አይደለሽ። ቆይ ልክፈትልህ ቪዲዮ። እኔ የሚሰጠኝን አላውቅም እንዴ? ሮዲናት ስራ ነኝ። ሮዲ እግዚአብሔር ይባርክሽ የኔ ቆንጆ፣ በወጣ ይተካ። ለኢድ ሞያዬን እና የኔ ፍቅር ቻይኑዬ ዲናሽ የኔ ቆንጆ። ብሬክ ታይም ላይ ነኝ። ሰሚ ከአንቺና ከትዬ ቤቲ ማን ነው የሚያምር? ከማን? ከትዬ ቤቲ። በስነ ስርዓት አውሪኝ ወተሽ። ኦኬ እሺ፣ ልቀመጥ ላስቀምጧል ነኝ። በል እስ የምትለኝ ልጅ እግዚአብሔርን እጥረቷ ደግሞ አጫጭር ሴቶች በዚህ አጋጣሚ ማጸና ትዬ ቤቲ አጭር ሴት እያት አሁን እችን ካገኘ አለቅ። ሌላ ሴት አትመኝም። ረጃጅም ሴቶች ረጃጅም እንትን ነው የሚፈልጉት። እጥር ምናምን ምጥጥን ያሉ ሴቶች ግን ይቅርታ ስማ በወልድ መንፈስ ቅዱስ አዳምልክ ውዲት ሰሚ እትዬ ቤቲና አወቅሻቸው? ቅድም ገብተው የነበሩ ሴትዮ ገና እንደገቡ ምን ሲያወሩ እንደነበር ታውቂያለሽ? ስሜቴ እንትን አለብኝ። መገናኘት የምንችል ከሆነ ወይ ደግሞ ምናምን ግልጽ ናቸው። አይሽ በእድሜ ገፋ ያሉ ሴቶች ስሜታቸውን አይደብቁም። እናንተ ጩጬዎች ግን ስሜታችሁን ደብቃችሁ እያማራችሁ እንዳላማራችሁ የምትመኙት ነገር ትላልቅ ሴቶች ትዳር መውለድ ምናምን ምን ሆናችሁ ነው? ቻይኑ የኔ ፍቅር አንተ ፊልተር አድርጌ አትለኝም እንዴ? እንዲህ ያምርብሻል የኔ ቆንጆ። ያፋጥብህ ሻው ንቃላት፣ እናቴ ንቃላት። ኖ ፊልተር አትቀይሪ፣ እንዲህ ነው የሚያምርብሽ። አሪፍ ዕቃ ነው ያለ ያለ ፊልተር ነው ያፏን ጥበት ምን ሆኜ ነው ተተዋትኩ ምላሴ ምን እችና ነጃት መሐመድ እጥረታቸው ደስ ነው የሚሉኝ፣ ደስ ይሉኛል። በምክንያት ነው አጭር ሴት የምወደው፣ በምክንያት ነው። ማነው ያልከው? ነጃትም ልክ እንዳንቺ አጠር ትላለች። በቃ እንደ ሀቢባን የምታክሉ ሴቶች በዚህ አጋጣሚ እኔ ክራሼ ናችሁ።
ቻይኑ ታይ ነጃት ወላሂ እወድሻለሁ። አትሳደቢ። አላይን አልሽ። ሰሚ ቻይኑዬ ወይ ቁጥርሽን ላኪልኝ ብዬሽ ነበር። ለምንድን ነው ያላክሽልኝ? ተመልከቷት። ቻይኑ ለምንድን ነው ቁጥርሽን ያላክሽልኝ? እኔ ፍቅር ልክላለሁ ስወጣ ከ2 ወር በፊት አይደል ቁጥርሽን ላኪልኝ አልኩሽ? ኧረ ተው ተው ተው። እናቴን ከ2 ወር በፊት አስታውሳለሁ። እስካሁን ግን ቁጥርሽን አላክሽልኝ። ሜሪ የመጣሽ የኔ ፍቅር። እቺ ደግሞ ትዳር ፈልጋ በቀደም ስትንከራተት ነበር። እኔ እያለሁ ሌላ ትዳር። ቻይኔ የኔ ፍቅር አንድ ጥያቄ ጠይቅሻለሁ። እግዚአብሔር ውሸትሽን የምትናገሪ ከሆነ ከዚህ ቤት እነቅልሻለሁ፣ ብሎክ አደርግሻለሁ። አታውቂኝም፣ አላውቅሽም። ይገረዛ ምናምን ነው። ከእኔና ከዛ ፋራ ማንን ነው የምትወጂው? ከእኔና ከዛ ፋራ ማንን ነው የምትወጂው? ታውቂዋለሽ፣ ታውቂዋለሽ። ዝም ብለሽ እንጂ ስሙን ንገረኝ። ቻይኑ እዚህ ማንንም አልጠራም። እኔ ስለማውቅ ነው ውስጣችሁን ምናምን አውቃለሁ። ብዙ ፋራ ቃለሁ። አንድ 3 ስቆጥር ከዚህ በተባረርሽ 2 ኦኬ በይ። ማንን ነው የምትወጂው? 1 2 እሱ ማለት እስትንፋሴ ነው። እዚህ ጋር የልብ ምንጭ እስትንፋስሽ ይቋረጥ። እዚህ ምን አባሽ ትሰሪያለሽ? ነጭ 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 ዋዚ ይላሉ። አበሻ እኮ መርዝ ነው። እግዚአብሔር ትንፋሿን የቆረጥኳት እኔ። አጫጭር ሴቶች ይመቹኛል ወላሂ። ወንዶች እዚህ ቤት እየተማራችሁ አጭር ሴት እግዚአብሔርን ድንክ ሊሆን ሴት ካገኘ በቃ አሪፍ ነገር ነው። እሺ ቆይ ሌላ ሴት እናስገባለን። ሜሪዬ ብትገቢ ደስ ይለኛል። ቻይና ካልሽኝ አሳይሻለሁ፣ ወላሂ አሳይሻለሁ። አንቺ ሀቢባን የምታኪ ሴትዮ እጥር ያፏጥበት ደግሞ ይዝቻውን በቃ ሰሚራ መጣ። ጅቦዬ ጅቦነት ወይዬ እኔ ፍቅር እንዴት ነሽ? ሰላም ነኝ። ቪዲዮሽን ትከፍቻለሽ? ነይ ጫንቺ ቀድማ ከፍ። አሰላሙ አለይኩም። ሰሚ ትዳሩ ተሳካ? አልተሳካም ወላሂ በይስታ የወርድ የኔ ፍቅር መጣሽ። ለምን ቆይ ስለ ወርድ ያወራችኋል? አንተ ቤት ዳረኝ አይሻልም? የወርድ የምትባል ልጅ አለች። ወንዶች እዚህ ቤት እየጠቆምኳችሁ ነው እናንተ ደደቦች። የወርድ የምትባል የሆነች ሞዴል የምትመስል ልጅ አለች። አሁን ወደ ሜሪ ወይ እንዴት ነህ? አልተሳካም። 4 ሰዓት ሀቢባ ቤት ቁጭ ብለሽ ትዳሩ አልተሳካም። 4 ሰዓት ወላሂ በይ። የምሬን ነው። አልተሳካም። ኖ የሆነ ልጅ ጋር ተነጋግራችሁ ምናምን ጨርሳችኋል ነበር? አረ ባለ ትዳር ነው። ባለ ትዳር ነው ተገኘ። ባለ ትዳር ነው ተገኘ። ሱብሃንአላህ። የዛሬ ወንድ ይሄ ነው። እኔ ወንዶችን ሴቶች አትመኑ፣ እኔን ብቻ መኑ። እኔ ደግሞ እበቃችኋለሁ። በግልጽ እኮ ነው የምናገር። ወላሂ ላንቺም፣ ለከሊትም፣ ለሷም፣ ለዛችኛይቱም እበቃለሁኝ። ባህላል ይበቃችኋል። አንቺንም ነው እባክሽ ይበቃናል በይ። እኔ ማይለው እኔ ልውጣና ሌሎቹ ይበቃችኋል። አይሻልም? አንቺ አግኝተሻል አላገኘሽም? ግልጹ ለምን አትናገር? እኔ አላገኘሁም ግን ተውኩት በቃ። እኔ ደግሞ የሁሉም ሴቶች ነገር ሞራል ይሞታ። አዳምጪ፣ የሁላችሁም ሴቶች ባለመሆን ቃል ገብቻለሁ። ደከመኝ ሰለቸኝ ሳልን ላገለግል ሁላችሁንም በሰዓትና በወቅታችሁ እያወራሁኝ፣ አቅራቢያ አካባቢ ከሆናችሁ ደግሞ በአካል እየመጣሁ ላገለግላችሁ፣ ባል ሆንላችሁ፣ የባል ጥማታችሁን ቋቅ እስኪላችሁ ድረስ ላወጣላችሁ ዝግጁ ነኝ።
እኔና ልታስወጣኝ ይሻላል። ለምን የኔ ቆንጆ ትዳር ፍለጋ 4 ሰዓት ሙሉ ሀቢባ ቤት ቁጭ ብለሽ የኔ ከርታታ ሰርተን እንለወጣለን ትላለች። ደግሞ አታፍሩ። ሰርቶ የሚለወጥ ወንድማ ቤተሰቡን ነው የሚረዳው። እንዴት ነው አብረን ሰርተን እንለወጣለን ብለሽ የምታስብ? መስፈርቴ ናቸው ምናምን መግባት አይቀርም። የኔ ቆንጆ እኔ ነኝ የምሻልሽ። አንተ ትሻለኛለህ። ወላሂ እኔ ነኝ የምሻልሽ። በቃ ይገባልና ለማንኛውም ፎሎ አድርጓት። ሜሪዬ በጣም ምርጥ ልጅ ነች። እግዚአብሔርን በጣም ደስ የምትለኝ ልጅ። ግን ጽፌልሻለሁ በውስጥ የጻፍኩልሽን አንብቢ እሺ? የኔ ቆንጆ እወድሻለሁ። በወንድነት ነው የምወድሽ። አላህ እንትን ይበልሽ የኔ ፍቅር። አንቺን የመሰለች ቆንጆ ሴት ደግሞ አሁን እየጠበቀች ነው። እሷን አስገብቼ ደግሞ ትንሽ ልጅ እንጂ ናት። እሺ ተሰናዘን ጅቦ የኔ ሙድ ደግሞ አድርግ ከወንድምነት ታለን የምወድሻለሁ። መልካም ጊዜ ይሆናል። አሜን ለሁላችን። እንግዲህ ምን ምናል ቆይ ዛሬ ሙስሊሞችን ብቻ ነው የማስገባው። ሳራ ማነች? ኢድ አልፈጥር ስለሆነ በኢድ ሙድ ነው የምናወራው። ኪንግ ክላሽ መሐመድ አብዱ ይላል። ሰላም ጅቦዬ፣ ይኸውልህ ቃል ከመጀመሪያው ሊጀምርልን በሁለት ነው የምገልጸው። አንደኛው ይረዳል ወይም አልረዳም በሚለው ነገር አንተ ጤነኛ አይደለም። ዝም ብለህ እንኳን ለገና ባላደረሰ ትለኛል። የሆነ ሰዓት ላይ መጥቶ ብልጽግና 7ኛ ዓመቱን አከበረ ይለኛል። አንተ ልጅ ያማሃል እንዲህ እያወራህ ነው እንዲህ የምትገባው እዚህ ቤት። ነጃት የታለች የኔ ፍቅር? ኧረ የሆነች ልጅ አይቼ ነበር። የወርድ የምትባለው ልጅ ማለት ነው። እንዴት እንደምታምር ልነግራችሁ አልችልም። እንዴት አባቷ ያው መታለች፣ ትስቃለች። ጌታን ከንፈሯ፣ ከለሯ የሆነ እንዴት አይነት ልበላችሁ። አሁን ብዙ ጊዜ የኢትዮጵያ ሴቶች ከለር እንደ አፈራማ ነገር ነው። የእሷ ግን ቡናማ ሆኖ ወዛማ፣ የኦሮሞ የቡና ቅቤ ተፈልቶ እንደሚጠጣው እንዲሁም ብልጭጭ የሚያደርገው ደስ የሚል ከለር የለም። እንደዛ አይነት ነች እናቴ። አቋሟ እንዴት አባቷ ጽድት ያለች ልጅ እንደሆነች ብታዩ። ጌታን በጣም ነው የምትመች። ይወርድዬ ኖ ከለሯ ይለያል። እናቴን ብዙ ሴቶች እህቶቻችን አመዳማ ከለሮች ናቸው። እንዲህ ወደ ቀይ አፈር ወሰድ ያደረገው ከለር ነው ያላቸው። እውነትን እኮ ነው፣ እውነት ነው። እና ቆይ እንዴ መጣች ይችላል። አሎ ዱንያ አዱና ተራላ መንበረሰስ አዱኛ ወይ ከባሏ ጋውና ነው የገባችው። ምንጭራ ቆይ ይችላ አስገባኝ መሲ። አሎ እንዴት ነሽ ማሪያዋ? ሰላም። ቪዲዮሽን ትከፍቺ? ኖ ስራ ቦታ ነው። ስራ ቦታ ብትሆኝስ? ማውራት ማለት ስራ ቦታሽ ወንጀል ማለት ነው? እንትን ነክ ነው? አዎ ስራ ቦታ ነው። ምንድን ነው እናንተ ሀበሻዎች ስራ ቦታችሁ ምንድን ነው? እናንተ ምንድን ነው? እኛ ነጋዴዎች ነን አላችሁ። ጠርዛ ቆንጆ ነች እች ልጅ ደግሞ አውቃታለሁ። በጣም ነው የምታምረው። ጌታ የሆነ ሰዓት አይቻታል። ነጃት የት ነሽ? ነይ ግቢ። ዜዱስ? ለማንኛውም እኔ የማሳያችሁን ሴቶች ወንዶች እየገባችሁ ፎሎ አድርጉ። እናቴን ፎሎ አድርጓቸው። በጣም የሚያማምሩ ሴቶች ናቸው። ለምሳሌ ኒው ላይፍ ነው ምናምን የምትለው ትግራዊቲ ነች። እንዴት አባቷ እንደምታምር ግን አሜሪካ ነው የምትኖረው። አሜሪካ የሚኖሩ ሴቶች ደግሞ አይሆኑ ናቸው፣ የመጨረሻ አይሆኑ ናቸው። ሾጥ ናቸው። ስልክ እያወራቸው ምናምን ረስተው ከሳምንት በኋላ ነው የሚያስታውሱ። ወይ ረስቼ በቀደም ጭንቅላታቸው የጦዘ ነው። በቃ ብዙዎች ናቸው።
እግዚአብሔር እያወራሃት ቆይ አንዴ ቻርጅ አለቀብኝ ቻርጅ ላምጣ ብላ መኪናዋን እንደዚህ ወደታች የሆነ ብቻ የሆነ ደረጃ ተወርድና ከመኝታ ቤቷ ረስታው ምናምን ሳሎን ላይ ቁጭ ብላ ሽሻ እያጠች አንድ ረስታለች እኮ። ከዛ የሆነ ሰዓት ላይ ጠብቀ 2 ሰዓት ጠብቀ ሰልችቶ ዘግተው ምናምን በሳምንቱ ነው የምትደውል። ችግር አለባቸው አሜሪካ የሚኖሩ ሴቶች ችግር አለባቸው። እናቴን አያስታውሱ። ኦ ማይ ጋድ አይገርምም? ፖስታ ቆይ ልይ ምናምን ብላ የቢል ፖስታ አለ እሱን ልታመጣ ትወርዳለች። ሞባይሉን መኝታ ቤት አስቀምጣ ከዛ ፖስታውን ገለባጣ ቢሏን ከፍላ ምናምን አኗቷ ዙሮ አንዳንዶቹ ሊወድቁም ይችላሉ። እዛው ሳሎን ላይ ስጧ ብለው ይወድቃሉ። እናቴን በጣም ነው የሚያሳዝኑ። ደግሞ እረፍት የላቸው 3-4 ስራ ነው የሚሰሩት። ሌሊት መንጥቅ ዊኬንድ ነው የሚለው። በቃ ኦ ማይ ጋድ ዊኬንድ ትደውልልኛለህ? ዊኬንድ ራሱ ብትደውልለት ፓርኪንግ እየሰራው ነው ትላለች። ማን ያስገባው? ከሊፋ ለብረም አላማዋ ገባች። ቪዲዮ ትከፍቻለሽ አትከፍች? ወይ እኔ ፍቅር እንዴት ነህ? ደህና ቪዲዮሽን ከፈቻ ቪዲዮ ክፈቺ በእናትሽ አታዝጊ። ሀቢቢ ኪፍላን ያኔ ቆንጆ እንዴት ነሽ? እንኳን ለኢድ አልፈጥር አልሙባረክ ሹክረን ጠይበር አባቢል አደረሰሽ። እንኳን አብሮ አደረሰ። እና ዓመት በዓሉን እንዴት ነው የምታከብሪው? እዚች ክፍሌ ላይ ፋቢዬ ቡና ፈላለሁ ምናምን። ሙሉ ክፍልሽን እስኪ ዞር አድርገሽ አሳይኝ። እኔ ለምን የማይመችማ ምን አለበት? ምን አይነት ሰዎች ናቸው? የሞጣ ሚስት ናት ማለት ታዩ እሱን ታዩ። እኔ አውቃለሁ ጠንቅቄ የማን ሚስት እንደሆንሽ። ግን ቤትሽን አሳይኝ ዞር አድርገሽ ዓመት በዓሉ የምታሳልፊበት ቤት። ወይም እሱንማ እኔ እዚህ ሰው ቤት እኮ ነኝ፣ ማዳም ቤት። የእኔ ቆንጆ ሁላችንም አረብ ሀገር የምንኖረው የራሳችን ቤት የለን፣ የመዳማችን ቤት ውስጥ ነው። አዎ። እና ቤትሽን ዞር አድርገሽ አሳይ። ጠባብ ነች። ጥበቷ ምን ይሰራል? አንተ ደግሞ ከነ ቤቴ ከነ ምኔ ነው እንደምታየው። ጠጋቤ ቆንጆ ዜዶ አደ ቁጭ አባሪ እስቲ ጠጋቤ ከንፈሮ ላይ ዚያምር የኔ ቆንጆ። አንተ ይሄ ከሊፋ የሚባለው ልጅ እኔን የሆነ ቀን ሰድቦኛል። አንተ ቤት አለ ማለት ነው። እንትና ገብቼ ከሊፋ የሚባለው ጓደኛህ ነው። ከሊፋ አንተ ከሊፋ 2 ሴቶች ከአሁን ላይ 2 ሴቶች አማረውኛል። አንድ ቀን ማለት ነው። ሁለተኛ ነገር ደግሞ አንድ ዝም በይ የሀላባዋ በእናትሽ አንቺ ይሄ ሽቲ ባለጌ ነው። ጡት ያስወጣል እንደዚህ በጎን በኩል ስርዓት ያዥ ሰብሰብ አድርጊ። ቀደም አንዷ ልጅ እንደዚህ ትወርዳለች። ጡቷ ሾልኮ ነው ወጣ። በኢየሱስ ወላይ ልብልኝ እንደዚህ ይሄ ሽቲ ባለጌ ሽቲ እንዲህ ዘልዛላ ነው ያሉት። ነግሬሻለሁ ሾልኮ እንዳይወጣ እና ከሊፋ ስርዓት ያዝ፣ ወላይ ስርዓት ያዝ። ከሊፋ እንዳትሰድባት። ረሽናለሁ ሲጀመር ሴት ልጅ ማን ስለሆንክ ነው ትሰራ? ሁ አር ዩ እንዴ? ማን አንተ? አንዷም እንዲሁ ከሊፋ ጓደኛ ምናምን ስርዓት ያዝ። ከሊፋ ሴቶቻችን ሊሰደው በተለይ እኔ ቤት የሚገቡ ሴቶች ከሊፋ እናቴን የኔ ቆንጆ እስቲ ጠጋቢ ወደ አፍንጫ ጠጋቢ በዳም ጠጋቢ እስቲ ወደ አፍንጫሽ እንዲህ ወደ ካሜራው ጠጋቢ ከንፈርሽ እንዲህ ጥጋ። አንቺ ደግሞ አትፈሪ። አንተ ቤት ብዙ ሰው ይገባል። እስቲ እንትን ፎሎ አድርጎ አበላቸው። ነጋዴ ለሆነ እሺ 100,000 ከገባ እሺ ጠጋቢ በደብሽ ጠጋቢ በአላ ጠጋቢ። አንቺ ልክ ነው። እስቲ ከንፈርሽን ለማየት እኮ ነው። ጠጋ እንዲህ ወደ ካሜራው በደንብ ጠጋቢ። እንደዚህ አይባልም። እሺ ምን አረኩሽ? ጠጋበይ ስትል እኮ ሰው ሌላ ነገር ይመስላል። አንተ ጥሩ ሰው ነው፣ ግን እነሱ በሌላ ኖ ከንፈርሽን እንዳያውቁ ነው። ጠጋ ዝም ብለሽ ወደ ካሜራው ነው። እኔ ሌላ ነገር አላልኩሽም።
እንደተመችሽ። ለማንኛውም ከሊፋ ስርዓት ያዝ። እዚህ ቤት የሚገቡ ሴቶች ደግሞ ፎሎ አድርጋ በላቸው። እኔ ነጋዴ ልሆን ነው። እሺ 100,000 ተገባ ነጋዴ ነው። ሺቲ ልሸጥ ነው። ሺቲ ልሸጥ አይደለም፣ ሞባይል ቤት ነው። አንተ ደግሞ ይሄ ፓኪስታን የሚቀጥሯችሁ እዛማ ብሪያኒ እያበሉ ነው የሚያሰሯቸው። ሲያሳዝኑ እናቴ ያላ ኢፍታሂ ሙባሸር ያላ ይሏታል። ኧረ እዛ እንዳሰር ይቅርብሽ፣ ፎሎ እንዳታረጓት። ይህ ፓኪስታኒ ቤት ተቀጥረሽ ሞባይል ቤት ምናምን ማስተዋወቅ እንቅልፍሽን ነው የሚነሱት። ሞባይልሽ እስኪግል ድረስ 24 ሰዓት። ጓደኞች አሉ። አንዷ ልንገርሽ ታሪኩ፣ የሆነ ፓኪስታኒ ሞባይል ቤት አለው። አስቀጠራት፣ ፎሎ አለው ብሎ 100,000 ፎሎ አላት። እኔ ግቢ ብሎ አስቀጠራት። ቀን ሌሊት ነው በቃ። አሁን ግቢ ላይፍ፣ አሁን ግቢ በስ አሻራ ነፍር ይላታል እየመጣ 20 በስ 20 ነፍር ላይቭ ላይ ነው የሚሸጠው። ለዛ ነው ታዲያ ብቻ ያለሽ አንቺ ደንቆሮ ይላታል እናቴ። ምሳ ምናምን ስትል ብሪያኒ ያመጣላታል። ብሪያኒ ይበልጣ ቂጧ ይንገበገባል። እነሱ የሚበሉት እሳት ነው። ይሄ ፊልፊል ልጅቱ ስራ ቆመች። ምን ነው ስላ ይህን የሚያቃጥል በርበሬ በልቼ ቂጤ ላይ ኪንታሮት ወጣለች። ሱባን አለ ይሄም አለ። አንቺም አሁን ዝም ብለሽ መዳምሽ ቤት ስሪ እናቴ። ምግብ ወጪ የለብሽ፣ የማደሪያ የለብሽ። መዳምሽ ቤት ደሞዝሽን እንትን እያልሽ ግን አንተ ማለት ነው። ባለፈው ለምንድን ነው የሆነች አማርኛ ስታወራ ሰምቻለሁ። ምን የምትል አማርኛ ኩቱ አላልክም? ሰላቦች ጥሩ ናቸው ብዬ ስልክ እዛ በርበሬ ኮትኩቱ ባያቸው ለምን ነው እንዴ? ሀላባ በበርበሬ ነው የሚታወቀው። እኔ እንደዛ አላልኩ እናቴን። እኔ ብሔር ብሔረሰቦች አንድ ነገር ልንገርሽ፣ በተለይ ቆንጅዬ ሴት ነው ያልኩሽ። ቆንጅዬ ሴት የየትኛውን ብሔር ተወላጅ ብትሆን እግዚአብሔርን እወዳታለሁ። እኔ አሁን ሀላባ ነኝ ብዬ ሁሉ ልከራከር እችላለሁ። አንቺን ከወደድኩሽ ሀላባ መስለኝ እኮ ነው የምከተልክ ፎሎ አድርጌ። እኔ የሀገሬ ልጅ ጊዜ ሀላባ ነኝ ሀላባ ስለ ሀላባ እንሰራለን እናቴን። እኔ ፍቅር ደግሞ እግዚአብሔርን ነው የምልሽ፣ የትኛውንም ብሔር አልጠላም። ምክንያቱም የቱም ብሔር ላይ ሴቶች አሉ፣ የሚያማምሩ ሴቶች አሉ። ሀላባ፣ ከምባታ፣ ትግራይ፣ አማራ፣ የተለያዩ ብሔሮች የተለያዩ ቆንጆ ቆንጆ ሴቶች አሉና እኔ ደግሞ ታውቂያለሽ፣ ዘረኛ እንዳትሆን ወላሂ፣ እንደዛ ማለት የለም የእኔ ፍቅር። ወላሂ ዘረኝነት ጥንብ ነው፣ በጣም ነው የሚያስጠላው። እስታቅፍርላ ምን ሆነሽ? እወድሻለሁ። እስኪ ቅንድብሽን አሳይ፣ ጠጋቤ እስኪ ቅንድብሽን አሳይ፣ ጠጋቤ ጥግት በደምብ እስቲ። እያስፈራረከኝ እኮ ነው እንደዚህ ጥግት በይ ስትል እንደዚህ ምንትን ልጅ እናቴ። ለማንኛውም ስለገባሽ በጣም አመሰግናለሁ። ፎሎ አድርጉ እሺ። የኔ ቆንጆ እወድሻለሁ። ባይ የኔ ቆንጆ ስታምር እናቴን ቆንጆ ነች። እኔ ቤት የሚገቡ ሴቶች ግን እንዳለ በቃ ቆንጆች ናቸው። ለማንኛውም ከሊፋ እዚህ ቤት እናቴን ለአንዴና ለመጨረሻ ጊዜ ነው ከሊፋ እያየሁ ምን ፍጠሩ ነው የምትላቸው? ድም እንዴት እንደሚሰድባችሁ በእናትህ እንቋቁሬት እያለ ነው የሚሰድባችሁ። ምን አረጉ? ከሊፋ ሶስት ሴቶች ናቸው አንተን ያማረሩት። ወላሂ ስነ ስርዓት። እንዴት ነሽ? ሰላም። እስቲ ቪዲዮሽን ክፈች የኔ ቆንጆ። ከሰው ጋር ነኝ። ነጭ ከሰው ጋር ነኝ ትላለች እና ከእንስሳ ጋር እንድትሆኝ ነው የምትፈልጊው?
እኔ ቤት ስትገቡ ደግሞ ሁላችሁም ቆንጆ ናችሁ። እንድች ብላችሁ እንዳይሰማችሁ። እግዚአብሔርን በጣም ነው የምታምሩት። እስቲ ውጪ የኔ ቆንጆ። ሰላም እንዴት ነው? ደህና ነኝ የኔ ቆንጆ። ሰላም አለን የኔ ፍቅር። እንዴት ነሽ? ደህና ነኝ። ሰላም ልበልህ ብዬ ነው። ጾመኛ ስራ ላይ ነኝ እና ነው ይቅርታ። ቆንጆ ከንፈርሽ በጣም ያምራል። ያመሰግናለሁ። እሺ ፎሎ ይመልሽልኝ የኔ ቆንጆ። እሺ እሺ ቻው። ከንፈሯ በጣም ነው ደስ የሚል። ታችኛው ከንፈር እንዲወረድ ያለ ከንፈር በቃ ዝም ብለህ በሆነ አጋጣሚ ዝም ብለህ ማለት ነው እቃ እያጠበች ሁሉ ትስማታለህ። አይ እኔ ቆንጆ ናት። ልብስ እያለቀለቀች ሁሉ ነው የምትስማት። ሀቢቢ እንቲ በይን መውጁድ እንቲ ቀሰል ሻሃና እንጾምበት እጅቡ ከሊፋ ጾም ራሱ አይሆንም። ሴቶችን እየተሳደቡ ከናንተ ልጅ ብዙ ሴቶች እያማረሩ ነው። እሺ ተማሪዋ የሀቢባ ተማሪ ነች እርግጠኛ። አንተ ገልቱ ፎቶ አትመናል አልኩም። አምናለሁ። ምን አገባ ምቀኛ። እሺ ተማሪዋ እርግጠኛ ነኝ የሀቢባ ነች። አሎ አሎ እንዴት ነሽ? አዎ ማሬ። አሎ ማሬዋ ሀቢባ ነች አልኳችሁ። አውቃችኋለሁ። እኔ ነኝ ተማሪዋ። አውዬ ወላሂ አንቺን ታገኘው ያልተማርኩት ነገር የለም። እውነትሽን ነው። አንቺ አታወሪም። የሀቡ ተማሪ ሀቢባ እንዳሰማክ። እሺ እሺ ማሪ። ወረ እናንተ እንዲያስቡኝ እሷ እንኳን ችግር የለ። እናንተ እንዲያስቡኝ እሷ ግድ የለም። የእሷን እወጣለሁ። እናንተ ግን እንዲያስሙኝ ላላ ብላችሁ መላጣ መጣሽ አይደል? አንቺ ከንቱ። ቆይ ስለ አንቺ ደግሞ አወራለሁኝ። እግዚአብሔርን ቆይ ቪዲዮሽን ትከፍቻለሽ የኔ ቆንጆ? አልከፍትም። አልከፍትም እና ምን ትሰሪያለሽ? ሂጂ ተማሪ። አቡ የለችም እንዲ ምን ማሪዋ ተሳስተሽ ነው። ነይ ግቢ፣ አሁን ነይ ግቢ። ቆይታለች። ሲትራ ታሊ ወይነክ ኧረ ከሊፋ ተውተው። ሲትራ በታ አሎ ምን ላድርግ ማለት መላጣ ሲትራ በስነ ስርዓት አውሪ። አላውራህም። ቪዲዮሽን ክፈች። እንዴ? እሺ ጅቦዬ ወይ በስነ ስርዓት ቪዲዮሽን ክፈች። ታይቻለሁ። እንዴታኛ ቪዲዮሽን ክፈች። ሂጃብ ላድርግሽ። ቶሎ ሂጃብ። እኔ መስከዛው አንድ ሲጋራ ላይ ወላሂ አናሳ ይብቃ። ዋሂድ ዱካን ኦኬ። ኢጃዛ ቤት ነሻ? ከቲር ነፈር መውጁደ ሀቢቢ አራ ሀቢቢ ቸኮላታ። አንቺ የኔ ቸኮሌት ነሽ። አንቺ ላይተሪን ማን ወሰደ? ትቆያለች ቸኮሌት ይላል። ስማ ቆይ ወሬ ልንገርህ። ተቆራረጠች። እኔ እዚህ ቤት አብሮኝ የሚኖር ደባል ሰይጣን አለ። እናቴ አሁን ላይተር እዚህ ነበር። የት እንደወሰደው ደብቆት። አሁን ምን ታገኛለህ? ላይተር ደብቅ ወይ ነክ ያ ኢልቢስ አሁን ላይተር ደብቀ ምን ይሰራል? አሊና አላውቅ። ሲትራ የታባሽ
ሲጋራ ሁሉ ይደብቅብኛል። እግዚአብሔር አቤት ውበታቸው። ለማንኛውም ምዕመናን ስለነበረን ቆይታ በጣም አመሰግናለሁኝ። በተመሳሳይ ሰዓት ማታ ላይ እንገናኝ። ሰፋ ያሉ ፕሮግራሞችን ይዘን እንመጣለን። ኢድ አልሙፈጥር አልሙባረክ ኢንሻአላ የሚለውን ፕሮግራም ይዘን እንመጣለን። ብዙ ሙስሊም እህቶቻችንን እናሳትፋለን። በዓሉ እንዴት ነው? ምን አይነት ዝግጅት ላይ ናቸው? በሚለው ዙሪያ ላይ እንወያያለን። ቸርን ሰንበት። አማራ ያሸንፋል። ትግራይ ይስራል።